ኢኮኖሚው ዓለም ኢትዮጵያ ከገጠማት ብርቱ የነዳጅ እጥረት ግብ ስትገጥም መንግስት የንግድ ቁጥጥር ኃላፊዎች፣ የጸጥታ አስከባሪዎች፣ የማደያ ባለቤቶችና ሰራተኞችን ጨምሮ 658 ሰዎች በቁጥጥር ስር እንዳዋለ አስታውቋል። በህገወጥ መንገድ ለሽያጭ ቀረበ ያለውን 720 ሺህ ሊትር ቤንዚንና ናፍጣ ወርሷል። የነዳጅ ግብይቱን ለመቆጣጠር የነዳጅ አቅራቢ ድርጅት፣ ብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የገንዘብ ሚኒስቴርን የመሳሰሉ ተቋማት ያካተተ የሁኔታዎች መከታተያ ልዩ ክፍል በንግድና ቀጠናዊ ትስስር ሚኒስቴር ስራ አቋቁሟል። የክልል ርዕሰ መስተዳድሮችና የፖሊስ ኮሚሽነሮችን የሚያካትተው የስራ ክፍል ሀገሪቱ በልዩ ሁኔታና ጥበብ ነዳጅ በቁጠባ የምትጠቀምበትን ስርዓት የመዘርጋት ኃላፊነት እንደተጣለበት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ተናግረዋል። ይህ ሁኔታዎች መከታተያ ልዩ ክፍል ስርጭቱን የሚከታተልና የሚቆጣጠር 24/7 ቅድሚያ ሊሰጣቸው የሚገቡ ሴክተሮችን የሚለይ እና ውሳኔ ሀሳብ ለመንግስት የሚያቀርብ የስራ ክፍል ሆኖ እንዲደራጅና በተቋማት መካከል ያለው የቅንጅት አለመኖር ችግር የሚቀርፍ ይሆናል ተብሎ ይጠበቃል። የመንግስት መዋቅርና በተለያየ የነዳጅ ግብይት ውስጥ የሚገኙ ዜጎች የተፈጠረውን እጥረት ለእኩይ ተግባር በመጠቀም ባልተገባ መልኩ ሲያባክኑ እንደሚስተዋል ሚኒስትሩ ገልጸዋል። በሀገሪቱ የነዳጅ የቁጠባ ባህል የዳብር አይደለም የሚል እምነት አላቸው። መንግስት ችግሩን ለመወጣት በአቅርቦት ረገድ ወሳኝ ኢኮኖሚያዊና ማህበራዊ አውታሮችን ማስቀደምን መርጧል። ቅደም ተከተሉ ለሀገር ካለው ኢኮኖሚያዊ ፋይዳ፣ ማህበራዊ ፋይዳ በተለይ እድገታችን እና የብልጽግና ጉዟችን እንዳይገታ በነዳጅ ምክንያት ለቁልፍ የህዝብ አገልግሎትና መሰረተ ልማቶች ቅድሚያ የመስጠት ስልት እንከተላለን። ተሽከርካሪዎች በማደያ ሲሰለፉ ነዳጅ የሚያጓጉዙ ቅድሚያ እንዲሰጣቸው ተወስኗል። ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ከማደያዎች ውጪ መንግስት በቀጥታ ከሚያቀርበው ነዳጅ ያገኛሉ። በግንባታ ላይ ያሉ ትኩረት የሚሹ የመንግስትና የግል ቁልፍ ፕሮጀክቶች በተመሳሳይ መንገድ በቀጥታ ተጠቃሚ ማዕቀፍ ይስተናገዳሉ። የገቢና ወጪ ንግድ ሸቀጦች፣ የመሰረታዊ ፍጆታ የሚያጓጉዙ የጭነት ተሽከርካሪዎች አራተኛ ላይ ሲቀመጡ፣ የእርሻ ትራክተሮች፣ ሀገር አቀፍና የከተማ የህዝብ ማጓጓዣ ተሽከርካሪዎች እንዲሁም በናፍጣ የሚሰሩ ሌሎች መገልገያ ተሽከርካሪዎች በነዳጅ ዕደላው እስከ 7 ያለውን ደረጃ ይዘዋል። መንግስት ከወሰነው ቅደም ተከተል ውጪ ተጠቃሚ ለማድረግ መሞከር በህግ እንደሚያስጠይቅ ሚኒስትሩ አስጠንቅቀዋል። በውድ የሚገዛውን ነዳጅ በመቁነን ትኩረት ለሚሰጣቸው ተቋማት ማደልና ህገ ወጥ የተባለውን ግብይት መቆጣጠር ብቻውን ግን በቂ አልሆነም። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ባለስልጣናት ሀገሪቱ ነዳጅ እንድትቆጥብ በተደጋጋሚ ወትውተዋል። ከነዳጅ ይልቅ በኤሌክትሪክ ወደሚሰሩ ተሽከርካሪዎች መሸጋገር እንደ አማራጭ በባለስልጣናቱ ቢቀርብም እንዲህ በአጭር ጊዜ መፍትሄ የሚያመጣ አይመስልም። ዶክተር ካሳሁን ግን በእግር መጓዝን እንደ አማራጭ ጠቁመዋል። ኢትዮጵያውያን የግድ ካልሆነ በስተቀር ጉዞዎችን እንዲሰርዙም ይፈልጋሉ። አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆምም ሌላኛው ይህንን ሀገራዊ እና ዓለም አቀፋዊ ክራይሲስ የምንታገልበትና የምንከላከልበት መንገድ ስለሆነ ዜጎች አላስፈላጊ ቅድሚያ የማይሰጣቸው የግድ ካልሆነ በስተቀር ጉዞዎችን እንዲሰርዙ እንመክራለን። የመካከለኛው ምስራቅ ቀውስ ያስከተለው ዳፋ ዓለም አቀፍ ቢሆንም ጉዳቱ ግን ሁሉንም እኩል የሚጫን ሚዛናዊ አይደለም። ከነዳጅ ላኪ ሀገራት ይልቅ እንደ ኢትዮጵያ ያሉ ሸማቾች ከሀብታሞቹ በላይ አነስተኛ ክምችት ያላቸው የበለጠ ተጋላጭ ናቸው። የሆርሙዝ የባህር ወሽመጥ መዘጋትና በቀጠናው በሚገኙ ሀገራት መሰረተ ልማቶች ላይ የተፈጸመው አውዳሚ ጥቃት በዓለም አቀፉ የኢነርጂ ኤጀንሲ አገላለጽ በነዳጅ ገበያ ታሪክ ከዚህ ቀደም ከታዩት ሁሉ ከፍተኛ የተባለ የአቅርቦት ቀውስ አስከትሏል። ጦርነቱ ገበያውን ሲያውክ ትኩሳቱ ለኢትዮጵያ የደረሳት ወዲያውኑ ነው። ሀገራችን ከመካከለኛው ምስራቅ ሀገራት ጋራ የረዥም ጊዜ ኮንትራት የወደፊት ኮንትራት አስረን ነዳጅ ግዢ ስናከናውን ነበር የቆየ ነው። ጦርነቱ እንዳጋጠመ እነኛ ሀገራት ፎርስድ ሜዥር ወይም ማቅረብ እንደማይችሉ በኮንትራቱ መሰረት አሳውቀውናል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ለኢትዮጵያ ያስከተለው ዳፋ ግን ይህ ብቻ አይደለም። ሆርሙዝ በመዘጋቱ በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ኢትዮጵያ መድረስ አልቻለም። ከፍተኛው እጥረት የተፈጠረው ኩዌት፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶችን ከመሳሰሉ የገልፍ ሀገራት ኢትዮጵያ ከምትሸምታቸው 6 አይነት የነዳጅ ውጤቶች 62 በመቶ ገደማ ድርሻ ባለው ነጭ ናፍጣ ላይ ነው። ነጭ ናፍጣ ለህዝብና የጭነት ማጓጓዣ ተሽከርካሪዎች፣ ለግብርናና ለኢንዱስትሪ ማሽኖች
እንደዚሁም ለኃይል ማመንጫ ጄኔሬተሮች በስፋት ጥቅም ላይ ይውላል። 50% ያህል ነጭ ናፍጣ አቅርቦት ቀንሷል። ይህ ማለት በአማካይ በቀን 9.2 ሚሊዮን ሊትር ሲቀርብ ከነበረበት ወደ 4.5 ሚሊዮን ሊትር ዝቅ ያለበት ሁኔታ ከዓለም አቀፍ አቅርቦት ጋር ተያይዞ ያለ ጉዳይ መሆኑን ታሳቢ ማድረግ ያስፈልጋል። ቀውሱ መንግስት ፊቱን ወደ ተባራሪ ገበያ በማዞር ነዳጅ በውድ ዋጋ እንዲገዛ አስገድዶታል። ዶክተር ካሳሁን እንዳሉት መንግስት ነዳጅ የሚገዛበት ዋጋ ከመደበኛው በ3 እጥፍ የላቀ ነው። በስፖርት ማርኬት አማካኝነት ጦርነቱ ካጋጠመ በኋላ ለ3 ጊዜያት ግዢ አከናውነን በማቅረብ ላይ እንገኛለን። ከመደበኛ ግዢ ስርዓት ውጪ በመከተላችን ምክንያት ለከፍተኛ ዋጋ ተጋልጠናል። ከጦርነቱ በፊት በበርሜል የተጣራ ነጭ ናፍጣ $80 ይሸጥ ነው የነበረው። አሁን በጦርነቱ ምክንያት 230 የአሜሪካን ዶላር ደርሷል። ይሄ 3 እጥፍ በነጭ ናፍጣ ላይ ዋጋው ጭማሪ አሳይተዋል። በቤንዚን የወሰነ እንደሆነ ከጦርነቱ በፊት $70 ገደማ ነው የነበረው የተጣራ የቤንዚን ምርት በአሁኑ ጊዜ ወደ $150 አሻቅቧል። ይሄ ከእጥፍ በላይ የጨመረበት ሁኔታ ያሳየናል። በዓለም አቀፉ የገንዘብ ድርጅት የ3.4 ቢሊዮን ዶላር ብድር የኢኮኖሚ ማሻሻያ ተግባራዊ እያደረገ የሚገኘው የጠቅላይ ሚኒስትር አብይ አህመድ መንግስት የነዳጅ ድጎማን በሂደት ለማስቀረት መቀመጫውን በዋሽንግተን ካደረገው አበዳሪ ጋር ተስማምቷል። መንግስት ጥቅል ድጎማ የሚያስቀረው በበጀት ላይ ያለውን ጫና ለማቃለልና የሀገር ውስጥ ዋጋዎችን ከዓለም አቀፍ ገበያ ጋር ለማስማማት ቢሆንም የመካከለኛው ምስራቅ ቀውስ ሌላ አጣብቂኝ የሚፈጥር ነው። ድጎማው በአበዳሪው ተቀባይነት ካላገኘ በተራዘመ የብድር አቅርቦት መርሃ ግብር የተጣሉበትን ግዴታዎች እንደ ጣሰ ሊቆጠር ይችል ይሆናል። መንግስት ለነጭ ናፍጣ 95 ብር እንደዚሁም ለቤንዚን 42 ብር በሊትር ይደጉማል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርገዋል። አሁን ላይ በየወሩ ከ15 ከ20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። ይሄ ብር ማለት በማህበራዊ መሰረተ ልማቶች ላይ ኢንቨስት ብናደርግ 20 ሆስፒታል የሚገነባ ገንዘብ በየወሩ መንግስት ለነዳጅ እየደጎመ ያለበት ሁኔታ ማስተዋል ጠቃሚ ይሆናል። በዓለም ገበያ የነዳጅ ዋጋ የጦርነቱ ዋነኛ ተዋናዮች የሚፈጽሟቸውን ጥቃቶችና የሚሰነዝሯቸውን አስተያየቶች እየተከተለ በመዋዠቅ ላይ ይገኛል። ፕሬዚደንት ዶናልድ ትራምፕ አሜሪካ በኢራን ላይ የምትፈጽማቸውን ጥቃቶች በ2 ወይም በ3 ሳምንታት ውስጥ እንደምታቆም ከገለጹ በኋላ በዋና ዋና የዓለም ገበያዎች የአንድ በርሜል ነዳጅ ዋጋ $100 በታች ወርዷል። በዓለም ገበያ እንደ ማነጻጸሪያ የሚያገለግለው ብሬንት ድፍድፍ ነዳጅ በበርሜል ትላንት ማክሰኞ $107 ገደማ ደርሶ የነበረ ቢሆንም ዛሬ ወደ $99 ገደማ ዝቅ ብሏል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በመካከለኛው ምስራቅ በመካሄድ ላይ በሚገኘው ጦርነት ምክንያት የተፈጠረው ቀውስ በኢትዮጵያ የዋጋ ግሽበት ላይ አሉታዊ ተጽዕኖ እንደሚኖረው ገልጿል። በሀገሪቱ የዋጋ ግሽበት በታህሳስ ጥርና የካቲት ከ10 በመቶ በታች ሆኖ እንደተመዘገበ የኢትዮጵያ ስታትስቲክስ አገልግሎት አስታውቆ ነበር። የስጋቱ ጫና ግጭቱ በሚቆይበት ጊዜና መንግስት በሚወስዳቸው የመቆጣጠሪያ እርምጃዎች እንደሚወሰን የገለጸው ኮሚቴው ጥብቅ የገንዘብ ፖሊሲን ማስቀጠል እንደሚያስፈልግ ጠቁሟል። ኮሚቴው ትናንት ካካሄደው 6ኛ ስብሰባ በኋላ ብሔራዊ ባንክ ያሉትን የፖሊሲ መሳሪያዎች በሙሉ እንዲጠቀም መክሯል። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ግን ማዕከላዊ ባንክ ያሉት አማራጮች በቀውሱ ምክንያት የሚከሰትን የዋጋ ግሽበት ለመቋቋም በቂ እንዳልሆኑ ይናገራሉ። አብዛኛው ኢንስትሩመንቶቹ እጁ ላይ ያሉት ማለት ነው እንዲከላከልበት ዲዛይን የተደረጉት ኢንስትሩመንቶቹ አብዛኛው ከገንዘብ ጋር የተያያዙ ናቸው። ከገንዘብ ጋር ተያይዞ የሚመጡ የዋጋ ግሽበትን ነው። ይህ አሁን ግን የሚመጣው የዋጋ ግሽበት የሆነ ገንዘብ ከመብዛት ከወለድ ጋር የተያያዘ አይደለም። ግሎባሊ ከሀገራችን ውጭ በተፈጠረ ኮንፍሊክት ምክንያት የሚነሳ የዋጋ ግሽበት ስለሆነ እንደዚህ አይነት የዋጋ ግሽበትን የመከላከል የሚያስችል ስፔሻሊ ታዳጊ ሀገር ስትሆን በጣም ኮንስትሬንትድ ነህ የለም ብዙ ገደቦች ይኖሩብሃልና ከአንተ አቅም የወጣ ስለሆነ የብሔራዊ ባንክ ብቻ ሳይሆን ሌሎችም የመንግስት ተቋማት ናቸው የለም ፊስካል አውቶሪቲስ ናቸው እንደ ገንዘብ ሚኒስቴር ሌሎችም ሊሆኑ ይችላሉ ነው በጋራ መስራት ያለባቸው እንጂ የብሔራዊ ባንክ ታይተር የሆነ የገንዘብ ፖሊሲ አሁን ቢያወጣ የሚገባውን የነዳጅ ዋጋ ምን ሊያደርገው ይችላል? ኮሚቴው የብሔራዊ ባንክ የፖሊሲ ተመን በነበረበት 15 በመቶ እንዲሁም ባንኮች የሚሰጡት የተከማቸ ብድር ዓመታዊ እድገት 24 በመቶ ሆነው እንዲቀጥሉ ወስኗል። ከሐምሌ 2016 ጀምሮ ስራ ላይ የዋለው የብሔራዊ ባንክ የፖሊሲ ተመን እንደ ዋጋ ንረትና የገንዘብ ሁኔታው ከፍ ዝቅ ሊል የሚችል ነው። ፖሊሲ ተመንን ለማስተካከል ጥናት ላይ የተመረኮዘ ተመን ማውጣት ያስፈልጋል። 2 ደግሞ ተለዋዋጭ እንደሆነ ነው የሚታወቀው።
እንደ ሀገሪቱ ሁኔታ የለም፣ እንደ ኢኮኖሚ ሁኔታ፣ እንደ ዓለም ኢኮኖሚ ሁኔታ ተለዋዋጭ እንደሆነ ነው እና የኛ ያንን ለማድረግ ብዙ ጥናት ማጥናት ያስፈልጋል። ግን ቀላሉ መንገድ ነው የወሰዱት። 15 እንደነበረ ይቀጥላል ነው እንጂ ብዙ መስተካከል ያለባቸው። ለምን ሌሎች ኢንትረስት ሬቶችን በመታይ ሰዓት ለምሳሌ የትሬዠሪ ቢል የሆነ ጠቋሚ ነው፣ የባንኮች መበደሪያ ተመን የሆነ ጠቋሚ ነው። ኢቭን በባንኮች መካከል ያለው እርስ በርስ የሚበደሩበት ተመን ራሱ በጣም ተለዋዋጭ ነው እና ፖሊሲ ሬቱን በጣም ሪፋይን ማድረግ ያስፈልጋል። አሁን በቂ ጊዜ የነበረ ይመስለኛል ለመማረም። ባይ ዘ ወይ ፖሊሲ ሬት ብዙ ሬቶችን ይወስናል። ከፍ ስታደርገው ሌሎቹን ተመኖችን ይወስናቸዋል። እዚህ ጋር ሌላ መታየት ያለበት ጉዳይ ፖሊሲ ሬት እንደኛ ሀገር ባለ ብቻውን ለውጥ የሚያመጣ እንትንም አይደለም። ኢንስትሩመንት ገና ያደገ የፋይናንስ ስርዓት ስላልሆነ ስለዚህ ከሌሎች ኢንስትሩመንቶች ጋር አዳብለህ ስለምትጠቀመው ግን አሁንም ማየት ያስፈልጋል ብዬ አስባለሁ። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 91 ቀናት የመንግስት የግምጃ ቤት ሰነድ የወለድ ምጣኔ በ2017 ተመሳሳይ ወቅት ከነበረበት 15.2 በመቶ በየካቲት ወደ 12.4 በመቶ ዝቅ እንዳለ ገልጿል። የወለድ ምጣኔው የቀነሰው በባንኮች በሚዘወተረው ገበያ ግለሰቦች በመሳተፋቸው ምክንያት ነው። ባንኮች እርስ በርስ ሲበዳደሩ የ7 ቀናት ወለድ በየካቲት መጨረሻ 17.9 በመቶ ደርሷል። የመንግስት ገቢ አሰባሰብ ባለፉት 7 ወራት 65 በመቶ ዓመታዊ እድገት ቢያሳይም ወጪው 48 በመቶ እንደጨመረ ኮሚቴው ትላንት ማክሰኞ ይፋ ያደረገው መግለጫ ይጠቁማል። የበጀት ጉድለቱን ለመሙላት ከብሔራዊ ባንክ መንግስት ባይበደርም በ2018 7 ወራት በግምጃ ቤት ሰነድ ሽያጭ 136.6 ቢሊዮን ብር ሰብስቧል። ከዛሬ መጋቢት 23 እስከ ሰኔ 19 ባለው አራተኛ መንፈቅ መንግስት በግምጃ ቤት ሰነድ ከ269 ቢሊዮን ብር በላይ እንደሚበደር የገንዘብ ሚኒስቴር አስታውቋል። ይሄ የመንግስትን ዕዳ በከፍተኛ ሁኔታ ይጨምረዋል። የመንግስት ዕዳ መጨመር ብቻ እንዳይመስልህ። ለምንድን ነው በከፍተኛ ሁኔታ አሁን ትሬዠሪ ቢል ባንኮች የሚሳተፉት ካልክ እንደ ድሮ ጊዜ 1.2 በመቶ አይደለም። ትሬዠሪ ቢል እኮ እስከ 16-17% እኮ ወለድ ያመጣል። ኢቭን ኢን ሰም ኬዝስ እንደ ትሬዠሪ ቢል እድሜው 20 በመቶ ወለድ ስለሚከፍል ለፕራይቬት ሴክተር መስጠት ትተው ብድር እነሱ የመንግስትን ትሬዠሪ ቢል ቢገዙ ያዋጣል። እነሱ በጣም ፍሌክስብል ነው። የመበላሸት እድሉ በጣም ጠባብ ነው። ለምሳሌ 28 ቀን ብትገዛ 28 ቀን ገንዘብ ተርፍ ካለ ከፍተኛ ወለድ ስለምታገኝበት ባንኮቹ አጠቃላይ ትኩረታቸው ወደዚህ አካባቢ እንዳደረጉ ነው የሚጠቁመህ። ከመንግስት ሳይድ ሆነ ስታየው ደግሞ የፕራይቬት ሴክተሩን ነው የምትቀራመተው። ሪሶርስ አይደለም ግን የሀገሪቱ ዕዳ ላይ ነው የሚጠራቀመው እና ይሄ ዕዳ እየተጠራቀመ ሲመጣ ደግሞ ለእነዚህ ለትሬዠሪ ቢል የሚከፈለውን ወለድ በጣም በከፍተኛ ሁኔታ ነው የሚያድገው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።